አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ውዶቼ ዛሬ ዙረት ሂጄ ማለት ነው አምሽቼ ነው የመጣሁት እንግዲህና ዙረት ሂደናል። ዛሬ ቅዳሜ ነው እንደነገርኳችሁ ከዚህ በፊት እንዞራለን ቅዳሜ ምናምንና ዙረት ሂጄ ነው እሺ የቆየሁት እና ኔትወርክ ምናምን ደግሞ እንትን አላለልኝም ነበርና ቦታ ምናምን አልተመቻቸልኝም ነበረ። ከዛ ደግሞ ስራ ነበርኩ ምናምን ለዛ ነው ውዶቼ። እና ጨረቃዎቻችን ፓርትቶ ጠለፋ ይመች። ይሄ ብሩኬ ወንድሜ የቅመሟ ጠንበለል የሙሼ ሸበላ ብሩክ አለማየሁ እንግዲህ ጥልፍ አድርጎ ሚስቱን አዲስ አበባ እና ይመች። ከኔ ተመችቶኛል። አብዛኛው የጨረቃ ፋሚሊ ይሄ ጠለፋ እንደሚመቸው አልጠራጠርም። ኮሜንትም እያነበብኩ ምናምን ነበርና ተመችቷቸዋል አይደል? ተመችቷቸዋል ምናምንና ጥሩ ነው፣ ደስ ይላል። እና ከጎንህ ነን ብሩኬ፣ ከጎንህ ነን። ቅመማ ውጥር አይሰራም፣ ውጥር ንጥር አይሰራም ከዚህ በኋላ ማለት ነውና ይሻላል እንደዚህ ብዬ አስባለሁኝ። አሁን እኮ የቅመሜ ማለት ነው ይሄ ምክንያታዊ ያልሆነ ጸብ የለም፣ እንደዛ ሆኗል እኮ አሁን ምክንያታዊ ያልሆነ ጸብ። ምክንያቱም ከዚህ በፊት ምክንያት ነበራት እሱን የምትለይበት። እኛም ደግሞ በዛ ነገር ላይ ያው ብዙ ነገር ስንል ነበረ። ያቺ እዩ ተብዬዋ የሆነ በቃ የሚያስጠላ እንትን ስታራምድ፣ ከዛ ደግሞ ብሩኬ ደግሞ አብረን ምናምን ነገር ባለው ነገር ብዙ ሰው አልተስማማም ነበር። ቀየሱት ያንን ነገር ማለት ነውና ያው ዋናው ምክንያቷ ያ ነበረ። ገባችሁ አይደለ? ያ ነገር ደግሞ ተፈቷል ኦልሬዲ። ያ ከተፈታ ከዚህ በኋላ ከብሩኬ ጋር ማትቀጥልበት ምንም አይነት እንግዲህ ምክንያት የለም። እኛ ያየነው በዛ ነገር እንደተቀየመችው ነበረ። እና ወይም ቅመሜ ደግሞ ያው ከዚህ በኋላ ምናልባት የዛ አይነት ነገሮች ይፈጠራል ብላ አስባ ሊሆን ይችላል። ግን ደግሞ እንደዛ ብሎ ህይወት የለም ውዶቼ። አንድ ችግር በህይወታችሁ ላይ ተከሰተ አይደለ? በቃ ሳትፈልጉ የሆነ ችግር ገጠማችሁ። የሰው ልጅ አልጋ ባልጋ ህይወት የለም ታውቃላችሁና በህይወታችን ብዙ አይነት ችግሮች ይገጥሙናል። እነዛን ነገሮች እየተነጋገርን እየፈታን ጀግና እየሆን ጠንካራ እየሆን እየወደቅን እየተነሳን ነው ህይወትን የምንኖረው አይደለ? ሶ ያ ችግር ከተፈታ ደግሞ ቀጣይ ይሄ ነገር ሊፈጠር ይችላል ብሎ በስጋት አይኖርም። ገባችሁ? አይፈጠርምም ሲጀመር። እና ደግሞ ያው ብሩኬን ታውቀዋለች ከምንም በላይ ምናምን። ስለዚህ ያው የድራማው ሂደት ስለሆነ እንጂ እንደው በድራማው አስተያየት ስንሰጥ ነው። ገባችሁ? እኔ በድራማው ነው አስተያየት እየሰጠ ያለሁት እና በድራማው በቃ አሁን ከዚህ በኋላ እንደዛ ይሄ ነገር እኮ ሊፈጠር ይችላል ምናምን ነገር ተብሎ ይሆናል አይደለ? ያሁኑ ያለፉት ነገሮች ነገ ቢፈጠርብኝስ ብሎ የሚኖር ህይወት የለም። ችግሮች አለፉ፣ ኦልሬዲ አለፉ። በቃ እነዛ ችግሮች አልፈው ትምህርት ወስዳችሁባቸው ምናምን ነው የምትሄዱት። ወደፊት ያለውን ህይወታችሁን እያጠራችሁ እያስተካከላችሁ ጀግና እየሆናችሁ ምናምን ካለፈው እየተማራችሁ ካለፈው ስህተታችሁ እየተማራችሁ ነው የምትሄዱት አይደለ? ስለዚህ ቅመምዬ ከዚህም በኋላ በቃ አይደለ ያለፉት አልፈዋል ምናምን። ከዚህ በኋላ ላለው ከብሩክ የምትፈልገውን ነገር ወይም ደግሞ ማስተካከል የምትፈልገውን ነገር ከሷም ከሱም ያለውን ነገር ተነጋግረው ፈታው ነው አብረው መቀጠል ያለባቸው እንጂ ይሄ ምንም አሁን በቃ እኔ ወስኛለሁኝ እኔ አልፈልግም በቃ አንተና እኔ አልተጣላንም ግን ተለያይተናል አይነት ነገር ነው አሁን ቀመዬ እያወራች ያለችው ማለት። የተጣላ ሰው ነው የሚለያየው አይደለ? በቃ እንዴት ነው አሁን እሷ ልትል የፈለገችው ምንድነው? በፍቅር መለያየት የለም ልክ እንደዛ ነገር ነው እያለች ያለችው። ግን አይሆንም ሲጀመር እንዴ የምንም ደግሞ ይሄን ቃል ስናገረው ማለት ነው ይደብረኛል። ግን ምን ላድርግ? ሲጀመር የማይሆነውን ሀይሚዬና ብሩኬ መቼም አይለያዩም። እና በድራማው ግን አስተያየት ስንሰጥ እንደዛ ነው መሆን ያለበት። በቃ ያለፈውን ነገር ረስታችሁ ትታችሁ ወደፊታችሁን እያስተካከላችሁ እንጂ የምትጓዙት በቃ ይሄ ምክንያታዊ ያልሆነ እንትን መለያየት አስፈላጊ አይደለም። በዛ ላይ ደግሞ በጣም ብዙ ዋጋ የከፈላችሁለትን ፍቅር አስባችሁታል? በጣም ብዙ ዋጋ የከፈላችሁለትን ፍቅር ምናምን ለባን ብላችሁ ነው እንዴ? ያን ሰው ደግሞ ታፈቅሩታላችሁ ምናምን። አሁን ሀይሚዬ ብሩኬን ታፈቅረዋለች ምናምን። አሁን ላይ ግን እያደረገች ያለችው ላይክ አላፈቅረህም ምናምን በቃ ከህይወት ይውጣልኝ በቃ አልፈልግም አይነት ሙድ ነው አሁን ላይ ያለችበት ማለት ነው። እና ድራማው ምናምን ጥሩ ነው ሂዱበት። እና ጠለፋው ምናምን ተመችቶናል።
እና ቅመምዬም ያው በእውነተኛው እንደዚህ አይነት እንትን ኑሯት አይደለም፣ ግን የድራማው ሂደት ስለሆነ ነው። ሜቢ ሊያጠናቁት ፈልገዋል ልበል ወይስ ደግሞ እንግዲህ ይሄ ጠለፋ በአሁኑ ይሳካል ወይስ አይሳካም አለሁ አለም። ኦልሬዲ አሁን ሂደዋል ወደ አዲስ አበባ። እዛ የሚፈጠረውም ደግሞ አብረን እናያለን ማለት ነው። እና እኔ የሚያስቁኝ ነገር ማለት ነው ማለት የሚያስቁኝም አይደለም በነገራችን ላይ ይሄ የሚምሉት ነገር ምናምን ቦታ ቦታ ሊኖረው ይችላል፣ ግን ይሆናል አይደለ? በፊት ሲምሉ ምናምን እውነት ይመስለኝ ነበር። አሁን ግን አላምናቸውም ማለት ነው። ምክንያቱም ይሄ አይን ያወጣ ድራማ መሆኑ የታወቀ ስለሆነ ማለት ነው። እና ሀሰንም እንግዲህ ስነ ስርዓትን ይዘህ ተቀመጥ በባልና ሚስት ድጋሚ አሁን ሀሰን ይሄዳል ነገ አሁን ምናምን ይሄዳል፣ ቀውጥ ያደርገዋል። አውጣት ያለ ፍላጎቷ እንዴት ምናምን አግተ ከዛ ደግሞ ቅመሜ ሀሰን ድረስልኝ ምናምን። ኧረ ጨዋታቸው አይጠገብም የምር። ከዛ ደግሞ ምንድነው ያለችው ቅመሜ እንኳን ለአንተ ለሀሰንም አልተናገርኩ ነው ማነው እንኳን አንተን ሀሰንንም እምቢ ብየዋለሁ ምናምን። እንግዲህ ብሩኬ ነው ባሏና ሀሰን ደግሞ ያው ወንድሟ ነው። ገባችሁ አይደለ? ስለዚህ በእነሱ ህይወት ሀሰን እንዲህ ነው ማለት አይችልም። ገባችሁ? ምንም ነገር ቢሆን ያው ከብሩኬ ጋር ነው መጨረስ የነበረባት ማለት ነው። ግን ደግሞ ኦልሬዲ እሱን ከሱ ህይወት ወጥቻለሁ ብላ ስላሰበች ያው ማን ነው ሀሰንንም እምቢ ብየዋለሁ አይነት ነገር ነው ስትል የነበረው ማለት ነውና ሀሰን አለ ደግሞ ብሩኬ ማለት ነው። ይሄ ሀሰንማ ልክ መግባት አለበት። እንደውም 150 ገብቷል። 150 ነው 250 ነው። ኮንግራጁሌሽን በነገራችን ላይ ሀሰን ዘባርቄ ኮንግራጁሌሽን 250 ኬ ገብቷል። አይ ቲንክ እንደዛ ነው አይደለ? 150 ነው 250 አለሁ አለም ብቻ በኋላ ቼክ አድርጌ እነግራችኋለሁ። እና ኮንግራ ወንድማችን ያው እየዘበራረክ አንዳንድ ነገሮች እያሳከንም እያናደድከንም ቢሆንም እንኳን ተለያይታችሁ ማትለያዩ ልጆች ስለሆናችሁ ኮንግራ ብለናል ማለት ነው። እና 250 ኬ ስለገባ በቃ ባይ ሀሰን ባይ። እሺ ድጋሚ እንዳትመጣ። ግን ያው ነገ ከነገ ወዲያ ደግሞ ሂጄ ቀውጥ ያደርጋለሁ ምናምን ነው የሚለው። አሁን የፍፄ 100 ኬ ነው። የፍፄ 100 ኬ ደግሞ ቶሎ ምናምን አይገባም ብዬ አስባለሁ። አይፈጥንም ቶሎ ምናምን እና ባካችሁ ሰብስክራይብ አድርጉትና 100 ኬ ይግባ ቶሎ ፍፄ ማለት ነው። የምር እሱ ብቻ ነው አሁን የቀረው ይመስለኛል። ቤካም 100 ኬ ገብቷል። በዙሪያቸው ያሉት በሙሉ 100 ኬ ገብቷል። ከ100 በላይ ናቸው ምናምን። እሱ ብቻ ነው በቃ 100 ኬ ያልገባው። ስለዚህ እናስገባው ፍፄ መከታው ነው የጨረቃዎች መከታ ማለት ነውና እሱ እንግዲህ ያው እያያችሁት ነው። ሀይሚና ብሩኬ እንዳይለያዩ አይነት ነገር ነው። ከብሩኬ ጎን ሆኖ ግን እንዲለያዩ ሳይሆን አንድ ላይ እንዲሆኑ የሚጥር አይነት ሰው ነው ፍፄ ማለት ነው። ሀሰን ደግሞ አላማው የማይታወቅ ልጅ ነው። ዘባርቄ ማለት ነው። ለሀይሚ እያሳቢ ግን በቃ መሀል ላይ ያለ ሰው ልበለው ወይስ እንዴት ነው አልገባኝም። እና ይመቻችሁ። ለማንኛውም ቅመምዬ የኔ ቆንጆ ተረጋጊ። ማፊ ውጥር ከባሉካሽ ጋር ወደፊት በቃ ሲጀመር ያቺ ክላስ የፍቅር ቤት ነች። ከዛች ክላስ ምናምን አሪፍ ጊዜ እያሳለፋችሁ ምናምን በቃ ከዚህ በኋላ ጭቅጭቅ ምናምን አያስፈልግም። ያው አንድ ላይ ሆናችሁ ነገሮችን በአዲስ ነገር ወይም ደግሞ ደስ በሚል ነገር እንደምትመጡ ተስፋ እናደርጋለን። ብቻ የሚሆነውን እናያለን ውዶቼ። ግን በዚህ ሂደት ውስጥ አለመግባባት ቢፈጠር ነገሮች ወደ አልሆኑ ነገሮች እንትን ብለው ማለት አለ አይደል ድራማውን ሊቀጥሉት ካሰቡ ማለት ነው። አንዳንድ ነገሮች እንትን ቢሉ ማንም ሰው ላይ እንዳትፈርዱ ማለት ይሄ ድራማ ስለሆነ ይሄ ስራ ስለሆነ ማንም ሰው ላይ እንዳትፈርዱም እንዳትሳደቡም። ገባችሁ? አስፈላጊ አይደለም በቃ። እና ስለዚህ ብሩኬ ወንድሜ ያደረከው ውሳኔ ትክክል ነህ። ሲጀመር ቅመምዬ በእንደዚህ አይነት ሁኔታ ካልሆነ ከባድ ነው። እና ልከኞች ናቸው እንግዲህ ሁለታቸውም የታወቀ ነው። እና ቅመሟዬ ደግሞ ምን አለ ጸሎት እንኳን አላደረኩም ምናምን ስትል ደግሞ እኔ ጸሎት አድርጌያለሁ ሲል በጣም ነው ያሳቀችው ቅመማ ማለት ነው። አልቻለችም። አዎ እንዴ ባልና ሚስት ማለት እኮ በቃ ያው እንደ አንድ አካል ማለት ነው አይደለ? ስለዚህ ብሩኬ ጸሎት ካረገ ላንቺም ስለሆነ ይደርሳል፣ ችግር የለውም። የባልና ሚስት እኔ ለባሌ ከጸለይኩም ለራሴም ከጸለይኩ ይደርሳል አይደል? ቅመማም ደግሞ ለማን ነው ብሩኬም ደግሞ ለሀይሚዬም ከጸለይ ለራሱም ከጸለይ ይደርሳል። ሶ ጸሎት ለሁሉም ይደርሳል፣ ምንም ችግር የለውም። ቅመምዬና ጸሎት አድርጓል በሰላም እንዳስገባችሁ ልብስሽን ምናምን ደግሞ ያው ይመጣል፣ ችግር የለውም።
ብሩኬ ደግሞ ያው ከጋሽዬ ጋር ፒስ ስለሆነ ጠልፊያት ሄጃለሁ ምናምን ከኔ ጋር ናት ካለው ጋሽዬ ምንም ችግር የለበትም፣ ይፈልገዋል። እንደውም እሱ ከብሩኬ ጋር እንዲትሆን ምናምን ነው ጥረቱ። ስለዚህ ምንም አያሳስብሽ ማለት ነው ሀይሚዬ የኔ ቆንጆ። እና ተመችቶናል ጠለፋው። ሌላው ያው ሀይሚዬ ሌላ ነገር ልታደርግ ነው ምናምን እያላችሁ አይዲያ እንትን አትበሉ። ብሩኬም ዛሬ ተናግሮ ነበር። የምንም እንትን የለም በቃ ሲጀመር ከብሩኬ ውጭ ወደ ውጭ ነው። ማታ እኮ ሲጀመር ትናንትና ቲክቶክ ላይቭ ላይ ገብታ እያለ ወደ መጨረሻ አካባቢ ስትጋብዘው የነበረው ስትሰማው የነበረው ሙዚቃ ምናምን ላይክ እሱም መለየት እንደማትፈልግ ላይክ እንዴት ነው የፍቅር እንትን ነው ዞሮ ገባች አይደል? ስለዚህ ፕራንክ ነው ልበል ሀሰንና ፕራንኩን በፕራንክ ማለት ነው። ያኛውም ድራማ ነው፣ ይሄ ደግሞ ፕራንኩን በፕራንክ ታውቃላችሁ አይደል? እንደዛ እያደረጉ ይሆን አላውቅም። ደግሞ መሀል ላይ ምን አለች መሰለኝ? እሺ ቡቡዬ ልንገርህ ምናምን አለችና ጸባይ ገዝታ ነበር በመሀል ማለት ነው። እና ለማንኛውም እኔ እያዝናናችሁኝ ነው እና ሰላማችሁ ብዝዝት ይበልልኝ። ብሩኬ ያደረከው ነገር ልክ ነህ። እንግዲህ እንትን አትበኝ ብሎ ቆፍጠን ብሏል ብሩኬ። ከዚህ በኋላ ከወሰንኩ አይንሽና ላይም አይኔን አታየውም ምናምን ነገር እያለ ነበር። በነገራችን ላይ ማለት ነው ትዕግስተኛ ሰው ታጋሽ የሆነ ሰው ታግሶ ከወሰነ ወሰነ ነው። ገባችሁ አይደለ? አንዳንድ ጊዜ በህይወታችን ላይ ነገሮችን የምንሄድበትን መንገድ ቆም ብለን ማስተዋል መቻል አለብን። ምክንያቱም አጠገባችን ያለውንም ሰው የሆነ በቃ ትዕግስቱን እንትን ማለት የለብንም እና በዚህ ሂደት ውስጥ የነሱ ድራማ ነው። ግን እንደዚህ አይነት ነገር እንኳን ቢያጋጥመን ሴቶች ብዙ ጊዜ እንትን እንላለን ውዶቼ፣ እልከኞች ነን፣ እንደ ቅመሜ እንትን እንላለን፣ እናስቸግራለን ምናምን። በዛ ሂደት ውስጥ ታጋሽ የሆነ ወንድ ያው መጨረሻው ደስ የሚል ነገር እንደሆነ የታወቀ ነው። ግን አንዳንድ ሰው ደግሞ አይታገስም እና ትዕግስቱ ውስን ለሆነ ሰው በቃ ሂደታችንን አስቸጋሪ መሆናችንን ትንሽ እንትን ማለት አለብን። ገባችሁ? ቀነስ ማድረግ አለብን። ምክንያቱም ያ ሰው ለኛ በህይወታችን አስፈላጊ የሆነ ሰው ስለሆነ ለፍቅር ዋጋ እየከፈለ ምናምን ስለሆነ በቃ ነገሮችን በሚሆን መንገድ ነው ማስኬድ አለብን። ገባችሁና ቅመምዬ የኔ ቆንጆ የኛ አስቸጋሪ የኛ ፍልቅልቅ አብራችሁ ስትሆኑ ነው ውብ የምትሆኑት የሚያምርባችሁ። እና ሰላማችሁ ብዝዝት ይበልልንና ማንም ሰው እንትን እንዳይል በቃ ይሄ የድራማው ሂደት ምናምን ስለሆነ ነው እና ሊቋጩት የፈለጉ ይመስለኛል። እንግዲህ ከዚህ በኋላ ያለውን ደግሞ እያየን እንትን የምንል ይሆናል። ይቀጥላል ወይስ አይቀጥል የሚለውን ነገር ደግሞ የምናይ ይሆናል ማለት ነው። ገባችሁ አይደለ? እና ተመችቶናል ጠለፋው። ሀይሚዬ የኔ ቆንጆ ደግሞ ምር ብሎባቸዋል ሁለቱም መሻአላ። እና ቻው በቃ ውዶቼ።